አሰብን ለማግኘት የመጨረሻው ትግል። የአሰብ ጉዳይ ላለፉት 30 ዓመታት ከሀገራችን የፖለቲካ ውይይት መድረክ የተለየበት ጊዜ ባይኖርም ከቅርብ ጊዜ ወዲህ ግን የአብዛኛው ኢትዮጵያዊ የዘውትር እንጉርጉሮ አሰብ አሰብ የሚል ሆኗል። አሰብን በሚመለከት ብዙ አነጋጋሪ የሆኑ ሀሳቦችም ከተለያዩ አቅጣጫዎች እየመነጩ ነው። በመንግስት በኩል በግልም ሆነ በኦፊሴላዊ ደረጃ የሚሰነዘረው ሀሳብ አሰብን በፈለገው መንገድ ማለትም ቢቻል በሰላም ካልሆነ ደግሞ በጉልበትም ቢሆን ማስመለስ አለብን የሚል ማስፈራሪያ ያሉት ማባቢያ መሰል ንግግሮች እየተደመጡ ነው። ጉዳዩ ከኢትዮጵያም አልፎ ዓለም አቀፉ ማህበረሰብ እያሳሰበም ይገኛል። ኢትዮጵያና ኤርትራ በአሰብ ጉዳይ ወደ ጦርነት እንዳይገቡም አስግቷል። በመጀመሪያ እውነት ኢትዮጵያ በአሁኑ ሰዓት የባህር በር ያስፈልጋታል የሚለውን ጉዳይ እንመልከት። የባህር በር ለአንድ ሀገር ምን ያህል አስፈላጊ እንደሆነ በሀገር ምስረታ ሂደት ውስጥ የአውሮፓ ሀገራት ከጎረቤቶቻቸው ጋር ያሳለፉት አውዳሚ ጦርነቶችን ማውሳቱ ብቻ በቂ ይሆናል። ሀገራት ለወደብ ሲሉ ተዋግተዋል። የባህር በር አስፈላጊነቱ ኦክሲጅን ለሰው ልጅ የሚያስፈልገውን ያህል ባይሆንም እጅግ በጣም አስፈላጊ ነው ተብሎ ቢታለፍ መልካም ይሆናል። በሌላ በኩል የባህር በር ማጣት ግን የባህር በር አልባ ሀገሮች በሞትና በሕይወት መካከል የሚኖሩ ገመምተኞች ናቸው ብሎ መደምደም ደግሞ ትክክል አይሆንም ሲል ለዚህ አርቲክል ግብዓት የሆነ መጣጠፍ ያካፈለው ጸሐፊ ይገልጻል። እንዲሁም አንዳንድ ባህር በር አልባ ሀገሮች ከብዙ የባህር በር ካላቸው ሀገራት ይበልጥ ሀብታም ሆነው እናገኛቸዋለን። ስዊዘርላንድ፣ ሃንጋሪ፣ ሉክሰምበርግ እና ሊችተንስታይን የመሳሰሉ ሀብታም ሀገራትን ብቻ መጥቀሱ በቂ ነው። እነ ስዊዘርላንድ፣ እነ ሃንጋሪ፣ እነ ሉክሰምበርግ እና እነ ሊችተንስታይን የመሳሰሉት ሀገራት የባህር በር የሌላቸው ሀገራት ናቸው፣ ነገር ግን ሀብታም ናቸው። የባህር በር እያላቸው ደግሞ ህዝቦቻቸውን በድህነት የሚያኖሩ ብዙ ሀገራት አሉ። ለምሳሌ ብንጠቅስ ኤርትራን መውሰድ ይቻላል። ስለዚህ የባህር በር ማጣት ለድህነት ይዳረጋል፣ የባህር በር መኖር ደግሞ አንድን ሀገር ሀብታም ያደርጋል ብሎ አጠቃላይ ድምደማ ማድረግ ለስህተት ይዳረጋል ማለት ነው። ኢትዮጵያ የባህር በር ያስፈልጋታል፣ እንደውም እጅግ በጣም ያስፈልጋታል። ከ100 ሚሊዮን በላይ ህዝብ ይዛ ይህን ሁሉ ህዝብ ለማኖር የሚያስፈልጓት ዕቃዎች፣ መድኃኒት፣ ማዳበሪያ፣ የጦር መሳሪያዎችና ሌሎችም የፍጆታ ዕቃዎች ለማስገባት ዘላለም ለአንድ ጎረቤት ሀገር ቀረጥ እየከፈለች መኖር ያንገሸግሻል፣ ከልብ ያስከፋል። በነገራችን ላይ የባህር በር የሌላት ሀገር ዘላለሟን በባህር በሩ ባለቤት መልካም ፍቃድ አየር እየተነፈሱ እንደመኖር ማለት ነው። በሆነ ምክንያት የባህር በሩ ባለቤት ለምሳሌ ጅቡቲ ብታኮርፍና በሯን ብትዘጋ የኢትዮጵያ ኢኮኖሚ መጠነ ሰፊ የሆነ ጥፋት እንደሚያጋጥመው ለመገመት አይከብድም። ስለዚህ ኢትዮጵያ ዘላለሟን ጅቡቲን እየተለማመጠች ከምትኖር የራሷ የሆነ ለሰላምም ሆነ ለሀገር መከላከያ የሚረዳትን የባህር በር ማግኘት አለባት እንደማለት ነው። ጦር ይቀሰቀስባታል የተባለችው አሰብ እንዴት የጦስ ዶሮ ሆነች? ይህ ጥያቄ በኢትዮጵያውያኖች ዘንድ በተለያየ መልኩ እየተነሳና እያወያየ ነው። ለብዙ ኢትዮጵያውያን የባለቤትነቱ ጉዳይ ግልጽ ቢሆንም አሰብ በዘመናዊ የኢትዮጵያ ታሪክ ውስጥ የተለያዩ ሕጋዊ ባለቤቶች እንደነበሯት ለሰፊ የኢትዮጵያ ሕዝብ ግልጽ ማድረግ አስፈላጊ ይሆናል የሚለው ባይሳ ዋቆያ ነው። መጀመሪያ ላይ ሱልጣን ኢብራሂም የተባለው የአፋር መሪ በ1869 ዓ.ም በ6000 ማሪያ ቴሬዛ ሩባቲኖ ለተባለው የጣሊያን መርከብ ኩባንያ ሸጧት አሰብ ለመጀመሪያ ጊዜ ወደብ አገልግሎት መስጠት ጀመረች። ከዚያም በ1882 ዓ.ም የጣሊያን መንግስት አሰብን ከኩባንያው ነጥቆ የመንግስት ንብረት አደረጋት። ይህ የጣሊያን መንግስት ውሳኔ ጣሊያን እንደ አንድ ቅኝ ገዢ ሀገር መጀመሪያ ወደ ኤርትራ ከዛም ወደ ኢትዮጵያ እግሯን እንድትዘረጋ የረዳት ድርጊት ተብሎ በታሪክ ባለሙያዎች ዘንድ ይወሳል። ኢትዮጵያ ጣሊያንን ካሸነፈች ከ10 ዓመት እንቅስቃሴ በኋላ ኤርትራን ከኢትዮጵያ ጋር በ1952 ዓ.ም በፌዴሬሽን እስካዋሃደችበት ጊዜ ድረስ ማለትም ለ83 ዓመታት አሰብ የኢትዮጵያ ወደብ አልነበረችም። ከ1952 ዓ.ም እስከ 1993 ዓ.ም ለ41 ዓመታት ኤርትራ ነፃነቷን እስካገኘችበት እስከ 1993 ዓ.ም ድረስ ደግሞ አሰብ የኢትዮጵያ ወደብና አካል ነበረች። ላለፉት 32 ዓመታት ደግሞ አሰብ የኤርትራ አካል ናት። ያ ማለት አሰብ የባለ ሀብት ንብረት የሆነችው፣ አሰብ የኤርትራ የሆነችው፣ አሰብ ለኢትዮጵያ የሆነችው፣ አሰብ ለኤርትራ ተመልሳ ሄደችው ማለት ይቻላል። አንዳንድ ግለሰቦች አሰብ የኢትዮጵያ ነበረች፣ ስለዚህ መልሰን መውሰድ አለብን ሲሉ ይጠይቃሉ። በዘመናዊ ዓለም አቀፍ ግንኙነት ልምድ መሰረት አንድ ሀገር የተባበሩት መንግስታት ድርጅት አባል ከሆነበት ቀንና ሰዓት ጀምሮ በእሱ የሚጠራውንና በተግባር በራሱ መንግስት አስተዳደር ስር የሆነውን ህዝብና መሬት ሌላ ማንም አካል ሊነካበት አይችልም። ፈረንጆች ዘ ፕሪንሲፕል ኦፍ ቴሪቶሪያል ኢንቴግሪቲ የሚሉት መርህ አለ። ይህ መርህ ደግሞ በተባበሩት መንግስታት ድርጅት ቻርተር ውስጥ ግልጽና በማያሻማ መልኩ የተቀመጠ ነው።
ዛሬ አሰብ የኤርትራ አካል ስለሆነች ከኤርትራ መንግስት በጎ ፍቃድ ውጭ ማንም ሌላ አካል ልትሆን አትችልም። መንግስታት ግን በህዝባቸው ፍቃድ በተለያዩ ምክንያቶች ለጎረቤት ወዳጅ ሀገራት የግዛታቸውን አንድ አካል ቆርጠው በስጦታ መልክ ሊሸልሙ ይችላሉ። የሶቪየት ህብረት መንግስት ለምሳሌ ሩሲያና የዩክሬን ህዝቦች የወዳጅነት ስምምነት የተፈራረሙበትን 170ኛ ዓመት ምክንያት በማድረግ በ1954 ዓ.ም ክራይሚያን ከሩሲያ ቆርጦ ለዩክሬን ሰጥቷል። በወቅቱ ዩክሬን ከሶቪየት ህብረት 15 ሪፐብሊኮች መካከል አንዷ ስለነበረች የሩሲያ ህዝብም የመንግስታቸውን ድርጊት አልተቃወመም። አንዳንዶች ወገኖቻችን ደግሞ ኢህአዴግ የህዝብ መንግስት ስላልነበር ወይም ደግሞ በወቅቱ የሽግግር መንግስት ስለነበር ለኤርትራ ነጻነት የመፍቀድ መብት አልነበረውም፣ ሊኖረውም አይገባም ሲሉ ይስተዋላል። ውሃ የማያነሳ ሙግት ነው። በኢትዮጵያ ዘመናዊ ታሪክ ውስጥ ማለትም ከአጼ ቴዎድሮስ ጀምሮ እስከ ዛሬ ድረስ ሀገራችንን ሲያስተዳድሩና የውጭ ፖሊሲዋን እንደፈለጋቸው ሲነድፉ የነበሩ መሪዎቿ በሙሉ በህዝብ የተመረጡ አልነበሩ። ኤርትራ ደግሞ ነጻ የወጣችው በኢትዮጵያ መንግስትና ህዝብ በጎ ፍቃድ ሳይሆን በትግል አሸንፋ ነው። ኤርትራ ደግሞ በ1993 ዓ.ም 182ኛ የተባበሩት መንግስታት ድርጅት አባል ሆና ድርጅቱን ከተቀላቀለችበት ጊዜ ጀምሮ ወደድንም ጠላንም ዛሬ ከሌሎች 193 የተባበሩት መንግስታት ድርጅት አባል ሀገራት ጋር እኩል ሙሉ አባል ሆና የምትኖር ሉዓላዊ ሀገር ናት። ይህችን ሉዓላዊ ሀገር የተፈጠረችው በህጋዊ መንገድ አልነበረም ማለት ወይም ግዛቷን በጉልበት ቆርሶ ለመውሰድ መሞከር ኢትዮጵያ ቃል ገብታ የፈረመችውን የተባበሩት መንግስታት ድርጅትን ቻርተር የሚጥስ ዓለም አቀፋዊ ወንጀል መፈጸም ይሆናል። አንዳንዶች ደግሞ ኢትዮጵያ መንግስት ለኤርትራ መንግስት የሰጣትን እውቅና ማንሳት አለባት የሚሉ አሉ። አዎ ኢትዮጵያ አንድን ሀገር የማወቅና እውቅናም የመንሳት መብት አላት። ግን በዓለም አቀፍ ግንኙነት ውስጥ እንኳን እውቅና መንሳት ይቅርና ጊዜያዊ ዲፕሎማሲ ግንኙነትን ማቋረጥ እንኳን በጣም ጎጂ ስለሆነ ኢትዮጵያ የፈለገው ይምጣ ብላ ለኤርትራ ሰጣት የነበረውን እውቅና ብታነሳ በኤርትራ ዓለም አቀፋዊ ግንኙነት ላይ አንዳችም አይነት ጫና ሊያሳድር አይችልም። አሰብን ለማግኘት ጦርነት መፍትሄ ይሆናል? ዘመናዊ የዓለም አቀፍ ግንኙነት ማለትም በመንግስታት መካከል ያለው ግንኙነት በተለይም ከሁለተኛው የዓለም ጦርነት ወዲህና የተባበሩት መንግስታት ድርጅት ከተቋቋመ በኋላ ከፊተኞቹ ግንኙነቶች ሁሉ የሚለየው የአባል ሀገራት ግዛትን አይነኬ ወይም ቴሪቶሪያል ኢንቴግሪቲ እንዲኖር በማድረጉና መንግስታት አለመግባባቶቻቸውን በጉልበት ሳይሆን በውይይት እንዲፈቱ የሚል መርህ በማወጁ ነው። አንድ መንግስት ግን የቻርተሩን መርህ ከጣሰና ሌላ ሀገርን ከወረረ የጸጥታው ምክር ቤት የአባል ሀገራትን ጦር አሰባስቦ በወራሪው ሀገር ላይ በማዝመት የተጣሰውን ሉዓላዊነት መልሶ ሊያስከብር ይችላል። ለምሳሌ በኮሪያና በኮንጎ እንዳዘመተው አይነት። በተረፈ ግን አንዳንድ ሀገራት በተለይም ሀያላኑ የተባበሩት መንግስታት ድርጅት አባል ሀገራት ያለ ጸጥታው ምክር ቤት ውሳኔ በደካማ ሀገሮች ጉዳይ ጣልቃ ቢገቡም የአንድ ሀገራዊ ሉዓላዊነቷ ግን በመርህ ደረጃ ሁሌም እንደተከበረ ነው። አፍሪካ ውስጥ ሲሆን ግን ይህ ነገር አይሰራም። የጸጥታው ምክር ቤት ቻርተር ይከበር የሚል ጥያቄ ይነሳል። የተባበሩት መንግስታት ድርጅት መርህ አስፈላጊነት እንዳለ ሆኖ አንዳንድ ሀያላን ሀገራት ግን ብሔራዊ ጥቅሜ ተነክቷል ብለው ከማሰብ ደካማ ሀገሮችን ሲወሩ እናያለን። ይህ ህገ ወጥነት ነው። ጉልበተኛ ስለሆኑ ብቻ ሉዓላዊ ሀገርን መውረራቸው ድርጊታቸውን ህጋዊ ያደርገው። ኃይለኛ ሰው ደካማውን ሰው ሊገድል ይችላል። ድርጊቱ ግን ህገ ወጥ ስለሆነ በግድያ ወንጀል ያስከስሳል። በዘመናዊ ዓለም አቀፍ ግንኙነትም ኃይለኛው ሀገር ደካማውን ሲወር በህገ ወጥነቱ በሌሎች ሀገራት ቢኮነንም ወንጀለኛውን ሀያል ሀገር በተግባር ሊቀጣ የሚችልና ለተወራሪው ሀገር ፍትህ የሚቆም ጥርስ ያለው ዓለም አቀፍ የጦር ፍርድ ቤት ስለሌለ ድርጊቱ እየተኮነነም አልፎ አልፎ ከመተግበር አልቆመም። በተለይ ከቅርብ ጊዜ ወዲህ የቻርተሩ ነፍስ አባት ነን ብለው ራሳቸውን የሾሙ 5 ሀያላን ሀገራት ራሳቸው የሀገራትን ሉዓላዊነት እየጣሱ እንዳሻቸው ብሔራዊ ጥቅማቸውን ሲያስከብሩ ይገኛሉ። አሜሪካ በኢራቅ፣ በሶሪያ እና በሊቢያ፣ ሩሲያ ደግሞ በዩክሬን የፈጸሙትን ወረራ ማስታወሱ በቂ ይሆናል። ታዲያ ኢትዮጵያስ ብሔራዊ ጥቅሟን ለማስጠበቅ ኤርትራን ብትወር ምን ነውር አለበት ብሎ መጠየቅ አግባብ ያለው ይመስላል። አዎ አቅም ካላት ልክ እንደ አሜሪካና ሩሲያ የተባበሩት መንግስታትን ድርጅት መርህ ጥሳ ኤርትራን መውጋት ምናልባትን ደግሞ ለማሸነፍ ትችላለች። ግን ጦርነትን ማሸነፍና ድልን ማጣጣም የተለያዩ ነገሮች ናቸው። ጦርነትን አሸንፎ የአጭር ጊዜ ዓላማን ከግብ አድርሶ ወደ ኋላ መመለስ ይቻላል። ለምሳሌ በ1977 ዓ.ም የሶማሊያ ወረራ ጊዜ ኢትዮጵያ በሶቪየት ህብረትና በሌሎች ወዳጅ ሀገራት ድጋፍ ወራሪውን ኃይል አሸንፋ ከሀገሯ አባራ ሉዓላዊነቷን አስከብራለች። ዓላማው ወራሪውን ኃይል ድል አድርጎ ወደ ሀገሩ መመለስ ስለሆነ የሶማሊያ ጦር ተሸንፎ ከኢትዮጵያ ከተባረረ በኋላ ህዝባችን እስከ ዛሬም ድረስ ድሉን ሙሉ በሙሉ እያጣጣመ ነው። ጦርነትን ማሸነፍና ድልን ማጣጣም ማለት እንደዚህ ነው። ዛሬ ኢትዮጵያ ኤርትራን በጦር ሜዳ አሸንፋ አሰብን የመያዝ ዕድል አገኘች እንበል። አሰብ በጉልበት የተወሰደበት የኤርትራ ህዝብና መከላከያ ሰራዊቱ ደግሞ አሸንፈኝ አሰብን ስለወሰድክብኝ ደስ ብሎኛል ብሎ እጁን አጣጥፎ አይቀመጥም። ለመዋጋት ለጊዜው አቅም ባይኖረውም ቀስ በቀስ መደራጀት ይጀምራል። ህዝቡም ደግሞ ለወራሪው የኢትዮጵያ ሰራዊት ቢያንስ
በልቡ ጥፋትን መመኘቱን ይቀጥልበታል። ኢትዮጵያ እንግዲህ አሸናፊ ስለሆነች የአሰብ ወደብን ጥቅም ላይ ለማዋል ከዓለም አቀፍ ተቋማት ወይም ወዳጅ ሀገራት ተበድራ ግንባታውን ትጀምራለች። ለግንባታው ስራ ደግሞ መቼም ኤርትራውያን ስለማይታመኑ የቀን ሰራተኞቹን ከኢትዮጵያ አምጥታ ጸጥታው አስተማማኝ ባልሆነ የጦርነት ቀጠና ውስጥ ማመላለስና ማኖር ሊኖርባት ነው። ሰላምና መረጋጋትን በአካባቢው ማስፈን ግድ ይላል ማለት ነው። የአካባቢው አረብ ሀገራት ወገን ለይተው በአንድ በኩል ሳውዲ አረቢያና ኳታር፣ በሌላ በኩል ደግሞ የኢትዮጵያ ቅርብ ወዳጇ ኤሚሬትስ ሆነው ለአካባቢው ጸጥታ ከመቆርቆር የተነሳ የአሰብን ወደብ ብቻ ሳይሆን ቀይ ባህርን እንዳለ በደም ሊያጨቀዩት እየተፎካከሩ ነው። ስለዚህ ኢትዮጵያ አሰብን በጉልበት ይዛ ለመቆየት እነዚህን ሁሉ ወዳጅ ያልሆኑ ሀገራት በዲፕሎማሲው ብቻ ሳይሆን በጦር ሜዳም ገጥማ ማሸነፍ አለባት ማለት ነው። ነገሩን በዚህ መልኩ እንቋጨው። ኢትዮጵያ ከኤርትራ ጋር ተስማምታ የአሰብን በር መጠቀም ብትጀምር ከኢትዮጵያ ባላነሰ መልኩ ኤርትራም ተጠቃሚ ትሆናለች። 30 ዓመት ሙሉ አንዳችም ጥቅም ያልሰጠን ወደብ ዛሬ ኢትዮጵያ አልምታው መጠቀም ብትጀምር ኤርትራም እንደ ባለቤትነቷ የወደቡ ተጠቃሚ ትሆናለች። በቀረጥ መልክ ከኢትዮጵያ በምታገኘው ገቢ አገሯን ኢኮኖሚ ታሻሽላለች። ወጣቶቿ የስራ ዕድል ያገኛሉ። ሌላም። ስለዚህ የኢትዮጵያ አሰብን መጠቀም ለኤርትራ 100% ጥቅም እንጂ አንዳችም ጉዳት አያደርስባትም። ይህ እንግዲህ ሁለቱ መንግስታት መርዛማ ንግግራቸውን አቁመው ጥያቄው በቅንነትና በሰላም የሚፈታበትን መንገድ ለመፈለግ ፍቃደኛ ከሆኑ ማለት ነው። ኤርትራ የሁሉ ጥቅም ይቅርብኝ ብላ ኢትዮጵያ ለምታቀርብላት የወዳጅነት ጥያቄ በሯን ከዘጋች ደግሞ ሙሉ መብቷ ነውና ኢትዮጵያ ይህን የኤርትራ የሉዓላዊነት መብት ማክበር ግዴታዋ ነው። በጦርነት አሰብን ወስዶ ለኢትዮጵያ ጠቀሜታ ለመዋል መሞከር ዓለም አቀፋዊ ወንጀል ስለሆነ ኢትዮጵያ በምንም መልኩ በዚያ የጦርነት ጎዳና ለመሄድ ሳይሆን ለመሄድ ማሰብም የለባትም። ስለዚህ ኢትዮጵያ ያላት ተቀዳሚውና ህጋዊ ምርጫ ከኤርትራ ጋር ተስማምቶ አሰብን ማልማት ነው። ያ ካልተቻለ ደግሞ ከጅቡቲ በተጨማሪ ሌሎች ጎረቤት ሀገራትን ወደብ ለመጠቀም መሞከር ነው። ይህ ዲፕሎማሲያዊ ጥረት ይጠይቃል እንጂ የሚቻል ነው። ዋናው ነገር የውጭ ወራሪ ኃይልን ወግቶ ግዛትን ለማስለቀቅ ካልሆነ በስተቀር ጦርነት ምንጊዜም ቢሆን አውዳሚ ነውና በጭራሽ መታሰብ የለበትም። ካለፉት 5 ዓመታት ወዲያ ያስተናገድናቸውና እያስተናገድናቸው ያሉት የእርስ በርስ ጦርነቶች ምንኛ አውዳሚ እንደሆኑ በደንብ ሊገባን ይገባል ሲል ባይሳ ዋቆያ ሐሳቡን ይገልጻል።